ሁለተኛ ነገሥት ምዕራፍ 15 በእስራኤል ንጉስ በኢዮርብዓም በ27ኛው ዓመት የይሁዳ ንጉስ የአሜስያስ ልጅ አዛርያስ ነገሰ። መንገስም በጀመረ ጊዜ የ16 ዓመት ልጅ ነበረ። በኢየሩሳሌምም 52 ዓመት ነገሰ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱ አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን በኮረብቶች ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶች ላይ ባሉት መስገጃዎች ይሰዋና ያጥን ነበር። እግዚአብሔርም ንጉሱን ቀሰፈው፣ እስከሚሞትበትም ቀን ድረስ ለምጻም ሆነ። በተለየ ቤትም ይቀመጥ ነበር። የንጉሱም ልጅ ኢዮአታም በንጉስ ቤት ላይ ሰልጥኖ ለአገሩ ሕዝብ ይፈርድ ነበር። የቀረውም የአዛርያስ ነገር የሰራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አዛርያስም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ቀበሩት። ልጁም ኢዮአታም በእርሱ ፋንታ ነገሰ። በይሁዳ ንጉስ በአዛርያስ በ38ኛው ዓመት የኢዮርብዓም ልጅ ዘካርያስ በእስራኤል ላይ በሰማርያ 6 ወር ነገሰ። አባቶቹም እንዳደረጉት በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልን ካሳታቸው ከናባጥ ልጅ ከኢዮርብዓም ኃጢአት አራቀም። የኢያቤስም ልጅ ሰሎም ተማማለበት። በይብልዓም መትቶ ገደለው፣ በእርሱም ፋንታ ነገሰ። የቀረውም የዘካርያ ነገር እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። ለኢዩ ልጆችህ እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነበረ። እንዲሁም ሆነ። በይሁዳ ንጉስ በኦዚያን በ39ኛው ዓመት የኢያቤስ ልጅ ሰሎም ነገሰ። በሰማርያም 1 ወር ያህል ነገሰ። የጋዲም ልጅ ምናሄም ከቴርሳ ወጥቶ ወደ ሰማርያ መጣ። በሰማርያም የኢያቤስን ልጅ ሰሎምን መታ፣ ገደለውም፣ በእርሱም ፋንታ ነገሰ። የቀረውም የሰሎም ነገር የተማማለውም አመጽ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በዚያን ጊዜም ምናሄም ከቴርሳ ወጥቶ ቲፍሳን በእርሷም ያሉትን ሁሉ ዳርቻዋንም መታ። ይከፍቱለትም ዘንድ አልወደዱምና መታት። በእርሷም የነበሩትን እርጉዞች ሁሉ ቀደዳቸው። በይሁዳ ንጉስ በአዛርያስ በ39ኛው ዓመት የጋዲ ልጅ ምናሄም በእስራኤል ላይ መንገስ ጀመረ። በሰማርያም 10 ዓመት ነገሰ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አራቀም። በዘመኑም የአሦር ንጉስ ፎሃ በምድሪቱ ላይ ወጣ። ምናሄምም መንግስቱን በእጁ ያጸናለት ዘንድ የፎሃ እጅ ከእርሱ ጋር እንዲሆን 1000 መክሊት ብር ሰጠው። ምናሄምም ብሩን ለአሦር ንጉስ ይሰጥ ዘንድ በእስራኤል ባለጠጎች ሁሉ ላይ በእያንዳንዱ ላይ 50 ሰቅል ብር አስገብሮ አወጣ። የአሦርም ንጉስ ተመለሰ፣ በአገሪቱም አልተቀመጠም። የቀረውም የምናሄም ነገር የሰራውም ሥራ ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ምናሄም ከአባቶቹ ጋር አንቀላፋ፣ ልጁም ፋቂስያስ በእርሱ ፋንታ ነገሰ። በይሁዳ ንጉስ በአዛርያስ በ50ኛው ዓመት የምናሄም ልጅ ፋቂስያስ በእስራኤል ላይ በሰማርያ መንገስ ጀመረ። 2 ዓመትም ነገሰ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አራቀም። የሰራዊቱም አለቃ የሮሜልዩ ልጅ ፋቁሄ ተማማለበት። በሰማርያም በንጉሱ ቤት ግንብ ውስጥ ከአርጎብና ከአርያ ጋር መታው። ከእርሱም ጋር 50 የገለአድ ሰዎች ነበሩ።
ገደለውም፣ በእርሱም ፋንታ ነገሰ። የቀረውም የፋቂስያስ ነገር የሰራውም ሥራ ሁሉ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በይሁዳ ንጉሥ በአዛርያስ በ52ኛው ዓመት የሮሜልዩ ልጅ ፋቁሔ በእስራኤል ላይ በሰማርያ መንገስ ጀመረ። 20 ዓመትም ነገሰ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አራቀም። በእስራኤልም ንጉሥ በፋቁሔ ዘመን የአሦር ንጉሥ ቴልጌልቴልፌልሶር መጥቶ ኢዮንና አቤል ቤት መዓካን ያኖዋንም ቃዴስንና አሦርንም ገለአድንና ገሊላንም የንፍታሌምን አገር ሁሉ ወሰደ፣ ወደ አሦርም አፈለሳቸው። በዖዝያንም ልጅ በኢዮአታም በ20ኛው ዓመት የኤላ ልጅ ሆሴዕ በሮሜልዩ ልጅ በፋቁሔ ላይ ተማማለ፣ መጥቶም ገደለው፣ በእርሱም ፋንታ ነገሰ። የቀረውም የፋቁሔ ነገር የሰራውም ሥራ ሁሉ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በእስራኤል ንጉሥ በሮሜልዩ ልጅ በፋቁሔ በ2ኛው ዓመት የይሁዳ ንጉሥ የዖዝያን ልጅ ኢዮአታም ነገሰ። መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሰ። እናቱ የሳዶቅ ልጅ ኢየሩሳ ነበረች። በእግዚአብሔር ፊት ቅን ነገር አደረገ። አባቱ ዖዝያን እንዳደረገ ሁሉ እንዲሁ አደረገ። ነገር ግን በኮረብቶች ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶች ላይ ባሉት መስገጃዎች ይሰዋና ያጥን ነበር። እርሱም የላይኛውን የእግዚአብሔርን ቤት በር ሠራ። የቀረውም የኢዮአታም ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በዚያም ወራት እግዚአብሔር የሶርያን ንጉሥ ረአሶንንና የሮሜልዩን ልጅ ፋቁሔን በይሁዳ ላይ መስደድ ጀመረ። ኢዮአታም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። ልጁም አካዝ በእርሱ ፋንታ ነገሰ።